የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይሄ ፕሮግራም የጥራት ደረጃውን ጠብቆ ወደ እናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይሄን ፕሮግራም አዘጋጅቼ ወደ እናንተ ማቀርበው ሲራይና ለመርሴ ይባላለሁኝ። ወደ ዛሬ ፕሮግራም በቀጥታ ከመግባቴ በፊት ሁለት ማሳሰቢያዎችን ዘወትር እንደማደርግ ላሳስባችሁ ፈልጋለሁ። የመጀመሪያው በዚህ የቴሌቪዥን ጣቢያ ወደ እናንተ በሚደርሱት ፕሮግራሞች በጣም እየተጠቀማችሁ ህይወታችሁ እየተቀየረ ከሆነ የቴሌቪዥን ጣቢያውን በገንዘብ በቁሳቁስ መርዳት እጅግ መልካም ተግባር ነውና ሁላችሁም በዚህ ጉዳይ እንድትሳተፉ ጥሬን ማስተላለፍ ፈልጋለሁ። ምናልባት የቴሌቪዥን ጣቢያ በገንዘብ በቁሳቁስ መርዳት የምትፈልጉ ሰዎች ቴሌቪዥን ስክሪኑ ላይ በምትመለከቷቸው ስልኮች ደውላችሁ ድጋፋችሁን አብሮ ሰራተኝነታችሁን መግለጥ መልካም ነው። ይሄ ለበረከታችሁ አይነተኛ ጉዳይ ነው። ሁለተኛው ማሳስበው በዚህ በማለዳ ስንቅ ፕሮግራም ላይ የሚኖሯችሁን አስተያየቶች ስክሪኑ ላይ በምትመለከቱት ስልክ ደውላችሁ መስጠት ትችላላችሁ። ደውላችሁ አስተያየት ስለምትሰጡ ሰዎች እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ዘመናችሁን ይባርክ። ይሄንን ካልኩኝ ወደ ዛሬው መልእክት በቀጥታ ገባለሁ። እንግዲህ እንደምታስታውሱት በዚህ ፕሮግራም የድርጊት ኃይል ምንድነው ብለን የተለያዩ የመጽሐፍ ክፍሎችን እያየን መተናል። ስለ ድርጊት ኃይል ነው እያየን ያለነው። ሁሉ ጊዜ ወደ ድርጊት ያመጣችሁት ነገር ተጠቃሚ እንድትሆኑ ህይወታችሁ እንዲቀየር ህይወታችሁ ጠንካራ እንዲሆን እንደሚረዳ የተለያዩ የመጽሐፍ ክፍሎችን እያሳየው መጥቻለሁ። ርዕሱን በደንብ እንድትይዙ ፈልጋለሁ። የድርጊት ኃይል የሚል ነው። በድርጊት ውስጥ ያለውን ሚስጥር እያካፈልኩ ነው ያለሁት። ሰው በማድረግ ውስጥ ምንድነው ህይወቱ ላይ የሚመጣው ኢምፓክት፣ ወደ ድርጊት የመጣ ነገር ህይወትን ምን ያህል እንደሚቀይር የተለያዩ የመጽሐፍ ክፍሎችን እያነሳው ነው የመጣሁትና ዛሬ ቀጣዩን ክፍል ከማቴዎስ ወንጌል ምዕራፍ 5 ቁጥር 16 እና 17ን አነባለሁኝ። ይሄ ፕሮግራም ያው እንደምታውቁት ከ20 ደቂቃ ላነሰ ጊዜ ወደ እናንተ የሚደርስ ነውና በጣም ላጭር ደቂቃ የሚተላለፍ ነውና ምናልባት ቤት ውስጥ ሆናችሁ ምግብ እየበላችሁ አረፍ ብላችሁ የሆነ ስራ እየሰራችሁ ምናልባት ደግሞ ወደ ስራ በዚህ ሰዓት የምትወጡ ሰዎች ካላችሁ ለመውጣት እየተዘጋጃችሁ ልትከታተሉት የምትችሉት ስለሆነ በቤት ያላችሁትን ሁሉ ይሄን ፕሮግራም እንድትካፈሉ ከታላቅ አክብሮትና ፍቅር ጋር ልጋብዛችሁ ፈልጋለሁ። ይሄን ካልኩ ከድርጊት ኃይል ጋር ተያይዞ ዛሬ የማቴዎስ ወንጌል ምዕራፍ 5 ቁጥር 16 እና 17ን አብረን በጋራ እናያለን። እንደዚህ ይላል ማቴዎስ ምዕራፍ 5 ቁጥር 16 እና 17 መልካሙን ስራችሁን አይተው ይላል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላል ጌታ ኢየሱስ። አንዴ ደግሜ ያነባዋለሁ። ምን ይላል? መልካሙን ስራችሁን አይተው በሰማያት ያለውን ያባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። ጌታ ኢየሱስ ክርስቶስ በእነዚህ ሁለት ቨርሶች የድርጊትን ኃይል ቁልጭ አድርጎ ያሳያል። የመጀመሪያው ላይ ምን ይላል? መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ብርሃናችሁ ይልና በሰው ፊት ይብራ። ብርሃናችሁ የበራ ይሁን። ብርሃንን ከምን ጋር ነው አሶሺየት አድርጎ የሚናገረው? መልካሙን ስራችሁን አይተው መልካሙን ስራችሁን ይልና ብርሃናችሁ በሰው ፊት ሁሉ የበራ ይሁን ብሎ እነኚህን ፓራላል ይናገራል። ምን አለ ጌታ ኢየሱስ? መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ሰዎች መልካም ስራችሁን አይተው በሰማይ ያለውን አምላክ ማክበር እንዲችሉ ብርሃናችሁ በሰው ፊት ሁሉ ይብራ፣ ይታይ፣ ድርጊታችሁ ይታይ፣ ክንውናችሁ ይታይ፣ ብርሃናችሁ በሰው ፊት ሁሉ ይብራ። ኢሳይያስ በትንቢት ምን ይላል? ተነሽና አብሪ ይላል። ተነሽና አብሪ ብርሃንሽ መጥቷል ወጥቷል ብሎ ይናገራል። ህይወት የሚበራ ነገር እንደ ብርሃን ነው። ህይወት የሚታይ ነው። እኔ አሁን ስቱዲዮ ውስጥ ነኝ። ብዙ መብራት ብዙ ብርሃኖች ብዙ መብራቶች እዚህ ስቱዲዮ ውስጥ አሉ። በቃ ታያቸዋላችሁ፣ ልትክዷቸው አትችሉም። የሰው ተግባር እንደዚህ ነው። የሰው ብርሃን እንደዚህ ነው። የሰው ህይወት እንደዚህ ነው። ጌታ ኢየሱስ ክርስቶስ እንዲህ ይላል
እኔ የዓለም ብርሃን ነኝ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል ጌታ ኢየሱስ ክርስቶስን እንግዲህ እኔ የዓለም ብርሃን ነኝ ነው ያለው ጌታ ኢየሱስ ክርስቶስ ብርሃን መሆኑን የሚከተለው ሰው ሁሉ ያያል ለሚከተለው የሕይወት ብርሃን ይሆንለታል የተከተሉት የጌታ ኢየሱስ ክርስቶስን ብርሃንነት አይተዋል እውር ሲያይ ይፈውሳል የተራቡ ሲያይ እንዲበሉ ያደርጋል የሞተ ያስነሳል ያስተምራል በቃ በሄደበት የሚያደርገው ነገር አለ ጌታ ኢየሱስ በሄደበት እኔ የዓለም ብርሃን ነኝ ያለው ለዚህ ነው በጨለማ በተያዘ ዓለም ውስጥ ጌታ ኢየሱስ ክርስቶስ በደረሰበት ቦታ ሁሉ ብርሃን ኢየሱስ መጥቶ ይሰብካል ኢየሱስ መጥቶ ያስተምራል ኢየሱስ መጥቶ ይፈውሳል ኢየሱስ መጥቶ ተግባሩን ይፈጽማል ቀን ሳለ የላከኝን ላደርግ ይገባኛል ይላል አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ በጣም የሚገርመው ነገር ተመልከቱ ሕግን ልሽር አልመጣውም ይላል ጌታ ኢየሱስ ኢቭን ከሕግ ጋር እንኳን ሲናገር ጌታ ኢየሱስ ሕግን ለመሻር አልመጣውም ልፈጽም ነው ይላል ሕግን እንኳን አይቶት በካልቾ ብሎ ከቦታው ላይ አላስወገደውም ፈጽሞ ነው ያስወገደው አካል አስይዞ ነው የሕግ ፍጻሜ ነው ክርስቶስ ኢየሱስ ከመጣ በኋላ ሕግ ተፈጽሟል አልቋል ልፈጽመው ነው የመጣሁት አለ ፈጽመው ማንም ሊያረጋው ያልቻለው ስለዚህ ጌታ ኢየሱስ ክርስቶስ አንድን ነገር በመፈጸም ነው ሊያስወግደው እንኳን ሲፈልግ ፈጽሞ ነው የሚያስወግደው ኢየሱስ እኮ ከሕግ እርግማን የዋጀን መጥቶ ሕግን ከቦታው ላይ አስወግዶ አይደለም ሆኖት ነው ፈጽሞት ነው አትስረቅ የሚለውን አትግደል የሚለውን የባልንጀራህን ንብረት አትመኝ የሚለውን ጌታ ኢየሱስ ክርስቶስ አንዲት ጭረት ሳትሻር ፈጽሟት ነው ድርጊት ነው ወደ ኔክስት ሌቭል የሚያመጣችሁ ወገኖች ወደ እምነት ህይወት የሚያሻግራችሁ ወደ በለጠው ህይወት የሚያሻግራችሁ ወደ ተሻለው ህይወት የሚያሻግራችሁ ሽሽት አይደለም የቃል ጉዳይ የቃላት ጨዋታ ጉዳይ አይደለም የመፈጸም ኃይል ነው የድርጊት ኃይል ነው ራሳችን እንዳትረሱ በድርጊት ውስጥ ነው ኃይል ያለው የማታረጉት ነገር ለውጤት አያበቃችሁ የማትፈጽሙት ነገር ለውጤት አይበቃ ጌታ ኢየሱስ ክርስቶስ እኮ መጥቷል ከላይ ነው የመጣው ሕግን ገፋ አላደረገው ልሽር አልመጣውም አለ ጌታ ኢየሱስ ይሄው እኮ ነው ምን አለ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ነቢያት የተናገሩት ትንቢት አለ የተደነገገ ሕግ አለ ጌታ ኢየሱስ ክርስቶስ ከላይ ነው የመጣው ከቦታው ላይ ዝም ብሎ ገፋ አርጓል ፈጽሞት ነው ነቢያት የተናገሩትን ፈጽሟል ፉልፊል አድርጓል ሕግ ላይ የተቀመጠውን ፉልፊል አድርጓል ለዚህ ነው ክርስቶስ የሕግ ፍጻሜ ነው ይላል መጽሐፍ ልሽር አልመጣውም ማለት ጌታ ኢየሱስ አንዲት ጭረት ከሕግ እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ተፈጸመኩ ተፈጸመ ክርስቶስ ከሕግ እርግማን እኮ የዋጀን ፈጽሞት ነው ስለዚህ ወገኖቼ ብርሃናችሁ በሰው ፊት ሁሉ ይብራ መልካም ስራችሁ ይገለጥ መልካም አኗኗራችሁ ይገለጥ ያላችሁትን ኑሩት የሰበካችሁትን ኑሩት የሰማችሁትን ቃል ኑሩት የክርስቶስ ኢየሱስን ፈለግ ተከተሉ አባቴ ፈቃድህን ላደርግ መጣዋል ያባቱ ፈቃድ ነበረ ያንን ፈቃድ ሊያወራ አይደለም ኢየሱስ የመጣው ሊያደርግ ነው የመጣው ፈቃድህን ላደርግ መጣው ድርጊት ነው ኃይል ድርጊት ነው ፉልፊልመንት ድርጊት ነው የነገሩ ፍጻሜ ፈቃድህን ላደርግ መጣው እኮ ነው ያለ ጌታ ኢየሱስ ፈቃድህን ላወራ አላለም ፈቃድህን ልሰብክ አላለም ፈቃድህን ላደርግ መጣው ጌታ ኢየሱስ ክርስቶስ የተናገራቸውን በጠቅላላ እሱ የተናገራቸውን ነቢያት የተናገሩትን ሕግ የደነገገው ፍጻሜ ሆነ ኢየሱስ ስሙ የተባረከ ይሁን ድርጊት ነው ኃይል ያለው ወገኖች በድርጊት ውስጥ ነው ከፍታ ያለው በድርጊት ውስጥ ነው መለወጥ ያለው ይሄ እኮ የኔ ቃል አይደለም ጌታ ኢየሱስ ክርስቶስ ራሱ የተናገረው ነው መልካሙን ስራችሁን አይተው መልካሙን አለና ስራችሁን መልካሙን ስራችሁ መታየት አለበት ብርሃናችሁ በሰው ፊት ሁሉ ይብራ ሕይወታችሁ በሰው ፊት ሁሉ ይታይ ሕይወታችሁ ግልጥ ይሁን ይነበብ እርምጃችሁ ይታይ ድርጊታችሁ ይታይ የዕለት ተዕለት ሕይወታችሁ ኤግዚቢት ይደረግ ጌታ ኢየሱስ ክርስቶስ ይህንን ይናገራል
ይሄንን ያሳስባል ወገኖቼ በጣም እኮ ነው የሚገርመው እናንተ በቤታችሁ በደንብ ቃሉን አንብቡት የተጻፈውን እኮ ፕሌይሊ ነው ያነበብኩት ምን አለ መልካሙን ስራችሁን አይተው ወገኖቼ አንዳንድ ጊዜ እንደዚህ አይነት ከድርጊት ጋር ከስራ ጋር የተነሱ የተያያዙ ሐሳቦች ሲነሱ ሁሉ ጊዜ በልባችሁ ስለ ሙሴ ሕግ ልታስቡ ትችላላችሁ ግን የሙሴ ሕግም ቢሆን በቃ ዝም ብሎ ሁሉ ሰው ሊያደርገው ሊፈጽመው ስላልቻለ በቃ ተውት አልተባለ የሚፈጽም ጌታ መጥቶ ፈጽሞ ነው እኛን ለዚህ ቀን ያበቃል ከግርግማን ይዋጀን ተፈጽሞ ነው ሕግ አካል ታቃላችሁ ፉልፊል ተደርጎ ነው አንዲት ጭረት አልተሰረዘችም ዛሬ እንደሚሰበከው አይደለም ዛሬ እንደሚነገረው አይደለም ዛሬ ስለ ጽድቅ ሰዎች ሲያወሩ ጽድቄ ክርስቶስ ነው እኔ ምንም ነገር አላረግም ጽድቅ ያለው እንደምንለው አነ ጽድቃችንን ማረጋገጥ አለብን ልክ ነው ጽድቃችን በክርስቶስ የኛ ጽድቅ የለም እኛ ጽድቅ ከኛ ምንም የሚጠበቅ ጽድቅ የለም ጽድቃችን ክርስቶስ ነው ግን በክርስቶስ ተሰርቶ የተጠናቀቀው ወደኛ መሸጋገር ግን አለበት መልካሙ ስራችን እንደ ብርሃን በአደባባይ መታየት አለበት where is it በሱ ተሰርቶ ጽድቅ ሆኖ የተቆጠረልን ህይወት ያ ብርሃን በሰው ፊት ሁሉ መብራት አለበት ሰዎች ስለኛ መናገር አለባቸው አኗኗራችን የሚመሰክር መሆን አለበት መውጣት መግባታችን ድምጽ ያለው መሆን አለበት ስራችን ሊናገር ይገባል ኑሯችን ሊናገር ይገባል ትዳራችን ሊናገር ይገባል ታማኝነታችን የታል ቅንነታችን የታል በገንዘብ እንታመናለን ወይ በጾታ ጉዳይ እንታመናለን ወይ መውጣት መግባታችን እንቅፋት እንከን የለውም ወይ ክርስቶስ ኢየሱስ እኮ ጽድቃችን ነው ስንል እሱ ሰርቶ ጨርሶታል what about us ወደኛ ተላልፏል ወይ ነው ያ ህይወት where is the bridge ድልድዩ እኮ ተሰብሮ ነው እኮ የሚታየው ክርስቶስ ኢየሱስን መልሰን ለፍላጎታችን ዛሬ ልንሰቅለው አይገባም ወገኖቼ የታል ብርሃናችን በሰው ፊት ይብራ ይገለጣ ጽድቃችን ይታያ የሚታይ እኮ ነው ፕሩቭ ይደረግ ወገኖቼ ቼክ አድርጉ ህይወታችሁን ስለ ድርጊት ኃይል ነው የተናገርኩ ያለሁት ምንም ነገር ወገኖቼ ታንጀብል መሆን አለበት ምን አለ ብርሃናችሁ በሰው ፊት ሁሉ ይብራ በሰው ፊት ምንድነው ስማችሁ ሰው ስለኛ ምን ነው የሚለው ማህበረሰቡ ስለኛ ምንድነው የሚለው ምንድነው ኦብዘርቬሽኑ ቤተሰብ ምንድነው ስለኛ የሚለው ምን እየተባለ ነው ስለኛ ያለው አመለካከት ምንድነው ነፃነን ነው ስጋት የለብንም ወይ በምን ሁኔታ ነው እየኖርን ያለነው ጽድቃችንማ ክርስቶስ ስራውን ሰራኩ አቤቱ ስራችንን ሁሉ ሰርተህልናል አቤቱ ስራችንን ሁሉ ሰርተህልናል በቃ has done it ሰርቶታል ኢየሱስ እኛ በቃ ለመጽደቅ የምንሰራው ስራ የለም ግን ጽድቃችን በምን ይረጋገጥ ያ በክርስቶስ ፉልፊል ያደረገው ነገር ያ ብርሃን በእኛ ደግሞ መታየት አለበት ይታያ ጽድቃችን ይረጋገጣ በሰው ሁሉ ፊት መልካሙ ስራችን ይታይ መልካሙ ተግባራችን ይታይ የጽድቅ ፍሬ ይገለጥብን የጽድቃችን ፍሬ ይታይ ወገኖች የታለ ፍሬያችን የታል በሰዎች ዘንድ ያለን ክብር የታለ ሞገስ የታል ስማችን ምንድነው ምንድነው ስለኛ የሚወራው ምን እየተባለ ነው እንታመናለን ወይ ማህበረሰብ ያምነናል ወይ ህዝብ ያምነናል ወይ በኦፊስ እንታመናለን ወይ ማን ነው ስለኛ እርግጠኛ የሚሆነው ማህበረሰቡ እርግጠኛ ነው ወይ ስለኛ are we trusted እንታመናለን ወይ ሰው ያምነናል ወይ ወገኖቼ ራሳችንን ብንመረምር ባልተፈረደብን ነበር ይላል ጌታ ኢየሱስ ክርስቶስ የተናገረው የራሱን ቃል ነው ያነበብኩት ጌታ ኢየሱስ እንዲህ አለ ደግሜ ያነበዋለሁ ከመባረኬ በፊት ወገኖቼ ከመባረኬ በፊት ደግሜ ያነበዋለሁ እንደዚህ አለ መልካሙን ስራችሁን አይተው ይታያል ማለት ነው መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ መልካሙን ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይታይ ግልጥ ይሁን how you are living እንዴት ነው የምትኖሩት ግልጥ ይሁን እንዴት ነው ገንዘብ የምታገኙት ግልጥ ይሁን እንዴት ነው ቤተሰብ የምትመሩት ግልጥ ይሁን ምንድነው የምትሰሩት ግልጥ ይሁን በጓዳ የሰራችሁትን አለ ጌታ ኢየሱስ ክርስቶስ
እግዚአብሔር በግልጥ በአደባባይ ይከፍላችኋል። የአደባባይ ህይወታችሁ እኮ የጓዳ እንቅስቃሴያችሁ ነው ወገኖቼ። እግዚአብሔር በግልጥ በአደባባይ የሚከፍለው በጓዳ የተሰራው ነው። ግባና ቤትን ዘግተህ በጓዳ በእግዚአብሔር ፊት ጸልይ። እግዚአብሔር በጓዳ ያደረከውን በግልጥ በአደባባይ ይከፍላል። ምንድነው በጓዳ የምንሰራው? አመጽ አለ ጓዳችን ውስጥ። በአደባባይ የምንኖረው ውጤት አሁን ከዛ የመነጨ ነው። የአደባባይ ህይወታችሁ ድንገተኛ አይደለም፣ ዱብዳ አይደለም፣ በድል የተገኘ አይደለም። የጓዳ ተግባራችሁ ነው። በጓዳ በስውር የሰራችሁት ስራ ውጤት ነው። የአደባባይ አሁን ተገልጦ የምትኖሩት ህይወት የድል ጉዳይ አይደለም። እድል የሚባል ነገር የለም። በድል የሚመጣ የሚባል ነገር የለም። እግዚአብሔር በጓዳ የሰራውን በግልጥ በአደባባይ ይከፍላል። ምንድነው የምታረገው? በጓዳ ነው። ጽድቅህን ለማረጋገጥ ክርስቶስ የሞተበትን አጀንዳ እውን ለማድረግ የምታረገው ነገር አለ ወይስ ዛሬም በአመጽ ነው የምትኖረው? ዛሬም አመጽ ውስጥ ነን፣ ኃጢያት ውስጥ ነን። ዛሬም በተቃርኖ ነው የምንሄደው ከጽድቅ። ወገኖቼ ብርሃናችሁ በሰው ፊት ሁሉ ይብራ እኔ ያለና ሕግንና ነቢያትን ለመሻር የመጣው አይምሰላችሁ። በሕግና በነቢያት ጉዳይ ጌታ ኢየሱስ በቃ ፋውል ይሰራ ይሆን? ገሸሽ ያደረግ ይሆን? እንደው ከቦታው ላይ በካልቾ ብሎ ያስወግደው ኦቶሪቲውን ተጠቅሞ ሕግንና ነቢያትን በቃ እንዳልነበረ እንደው ገለል ያደረግ ይሆን ተብሎ ነበር የተጠበቀው። ግን አይደለም፣ ፈጽሞ ነው ጌታ ኢየሱስ የተጠየቀውን ፕራይስ ከፍሎ ነው ጌታ ኢየሱስ። ሞት የሚጠይቀውን ጉዳይ ሞቶ ነው። መሰቀል የሚጠይቀውን ጉዳይ ተሰቅሎ ነው። መያዝ መታሰር የሚገባውን ነገር ታስሮ ነው፣ ተይዞ ነው፣ ፉልፊል አድርጎ ነው። ስንት ክስ ነበረብን? ኃጢያት ይከሰናል፣ ርግማን ይከሰናል፣ ሞት ይከሰናል፣ በሽታ ይከሰናል፣ ደዌ ብዙ ነገር ነው። ኢሳይያስ 53 ሄዳችሁ ከምን እንዳወጣን ማንበብ ነው። ዋጋውን ከፍሎ ማለት ነው። ፈጽሞ ማለት ነው። ልፈጽም ነው የመጣው። አንዲት ጭረት አትሻርም ማለት ጌታ ኢየሱስ። ከአንዲት ጭረት ሁሉ እስኪፈጸም ድረስ በጌታ በኢየሱስ ስም አሁን ባርካችኋለሁ። የሰማይ አምላክ እግዚአብሔር ከናንተ ጋር ይሁን። አቅም ይሁናችሁ፣ ብርታት ይሁናችሁ። በናዝሬቱ በጌታ በኢየሱስ ስም የድርጊት ኃይል ያገኛችሁ። መንፈስ ቅዱስ ብቃታችሁ ይሁን። ምንም ነገር ለማድረግ ስትነሱ ኃይል እግዚአብሔር ነውና ኃይላችሁ እግዚአብሔር ይሁን። መንፈስ ቅዱስ በነገር ሁሉ ይርዳችሁ። ፍሬያማ ሁኑ። ምድር ኃይሏን ትስጣችሁ። ሰማይ በላያችሁ ይከፈት። ያልተረዳችሁትን ነገር መንፈስ ቅዱስ ይግለጥላችሁ። የህልም በራችሁ ክፍት ይሁን። የሰማችሁትን ቃል የምትረዱበት አቅም ይሰጣችሁ። ከመልካም ነገር አትጉደሉ። በጌታ በኢየሱስ ስም ሕይወታችሁ ከቃልና ከተግባር ጋር የተዛመደ የተጣመረ ይሁንላችሁ። በናዝሬቱ በጌታ በኢየሱስ ስም ብርሃናችሁ በሰው ፊት ሁሉ የበራ ይሁን። መልካም ስራችሁን ሰዎች ይመልከቱት። በእናንተ ምክንያት የእግዚአብሔር ስም የተመሰገነ ይሁን። የጌታ ስም አይሰደብባችሁ። በእናንተ ድርጊት ምክንያት የእግዚአብሔር ስም አይሰደብባችሁ። በናዝሬቱ በጌታ በኢየሱስ ስም ስራችሁ አፍ አውጥቶ ይናገር። ተግባራችሁ ይመስክርላችሁ። የቃል ብቻ ያንደበት ሰው ብቻ አይደለም፣ እግዚአብሔር የተግባር ሰው የሚያደርጋችሁ በጌታ ኢየሱስ ክርስቶስ ዘንድ የነበረ ያ ሐሳብ በኢየሱስም በእናንተ ዘንድ ደግሞ ይሁንላችሁ። ጌታ ይርዳችሁ። እግዚአብሔር ልመናችሁን ይስማ። እግዚአብሔር በጌታ በኢየሱስም ይራራላችሁ። ኃይሉን ይስጣችሁ። እጁን ይዘርጋላችሁ። እጄ ትረዳዋለች ብሎ ለዳዊት የተናገረ እግዚአብሔር እጁን ይዘርጋላችሁ። እጁ ትርዳችሁ። ከመልካም ነገር አትጉደሉ። ጠላት ወደ ድርጊት እንዳትሻገሩ የሚፈልግበትን መንገድ እግዚአብሔር ከዚያ ስፍራ ጠላታችሁን ያስወግድላችሁ። ወጥመድ ተሰበረ ተብሎ መጽሐፍ ተጽፏል። ወጥመድ ሁሉ ጊዜ በፊታችሁ የተሰበረ ይሁን። በናዝሬቱ በጌታ በኢየሱስም በእናንተ ላይ የተሰራ መሳሪያ ለዘላለም አይከናወን። ክፉ በእናንተ ላይ በምንም ተአምር እድል ፈንታ አይኖረው። መንፈስ ቅዱስ ከእናንተ ጋር ይሁን። ያበርታችሁ፣ ያጠንክራችሁ፣ ያጽናችሁ። በጌታ በኢየሱስም ለክብር ያብቃችሁ። ከመልካም ነገር አትጉደሉ። ይሄ ቃል በሕይወት ዘመናችሁ ላይ ወሰድባችሁ። በኢየሱስም በሰማችሁት ቃል ከዛሬ ጀምሮ እስከ ለዘላለም መውጣትና መግባታችሁ የተባረከ ይሁን። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን ፕሮግራም እዚህ ላይ አጠናቀናል። በሚቀጥለው ጊዜ የዚህን ቀጣይ ክፍል እንደገና ይዘን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን።